ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 6 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 6 የሚነበብ ስንክሳር። ዕረፍተ ለማርያም ግብፃዊት። ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህችም ቅድስት ከእስክንድርያ አገር ሆና ወላጆቿ ክርስቲያን ናቸው። ዕድሜዋ 12 ዓመት በሆናት ጊዜ የመልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነፍስ አጠመደ። እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ሥጋዋን እስከ መስጠት አድርሷታልና። በዚህም በረከሰ ሥራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨምርባት ነበር። ሰውን የሚወድ እግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእርሳቸውም ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋር በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከቧ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌምም እስከደረሰች ይህችን ሥራ አልተወችም። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ መቃብር ወዳለች ቤተክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊ ኃይል መግባትን ከለከለቻት። እርሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚህም በኋላ ስለ ረከሰ ሥራዋ አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጧም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትረጃቸው አምላክን የወለድሽ እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ሥራዬን እየፈጸምኩ እንደሆነ ያዘሽኝን ሁሉ ያደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ሥራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ቅድስት ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ልቅሶ እያለቀሰች ረጅም ጸሎትን ጸለየች። ነፍሷንም ለማዳን ራሷ ወደ ወደደችው ተመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ዕረፍትንና ድህነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ 2 ግርሽ ሰጣትና አምባሻ ገዛችበት። ከዚያም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃው ውስጥ 47 ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይወጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ቀድማ ጾማ ከዚያ አምባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችም በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጽምላት እንደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዘሲማስ ወደዚያች በረሃ መጣ። በእርሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች 40 ጾም እስከምትፈጸም በጾምና በጸሎት ተጠምደው በገድል ይቆያሉ። ስለዚህም ዞሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚያጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ይህችን ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ። እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህም በኋላ ዞሲማስ ሆይ ከእኔ ጋር መነጋገር ከፈለግ ጨርቅህን በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራቸው። በስሙ በጠራቸውም ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜም ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በራሳቸውም ሰላምታ ተሰጣተው በላይዋ
ይጸልይላት ዘንድ ለመነችው፣ እርሱ ካህን ነውና ካህን ስለሆነ። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷም የሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ሥጋውንና ደሙን በጽዋ ይዞ ደግሞ በለስ ቴምርና በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በራሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚህም በኋላ ሥጋውንና ደሙን አቀበላት። በለሱን ቴምሩንና ምስሩንም አቀረበላትና ትመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛውም ዓመት በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያቺ ቅድስት ሴት ሙት አገኛት። በራስጌዋም ድንጋይቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉም ቃልም የተነሳ አደነቀ። ያን ጊዜም ከግርጌዋ አንበሳን ሲጠብቃት አየ። እርሱ መቃብሯን በምን እቆፍራለሁ ብሎ ያስብ ነበር። በዚያም ጊዜ የአንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዞሲማስም በላይዋ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊት ማርያምን ገድሏን እንዳስረዳቸው ከመጀመሪያው እስከ መጨረሻው ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። መላ ዕድሜዋም 85 ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ ይማረን፣ አሜን። ጌታችን ኢየሱስ ክርስቶስ ለቶማስ የተገለጠበት። በዚህችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ለሐዋርያው ቅዱስ ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክትም አሳየው። የቶማስንም እጅ ይዞ በመለኮታዊ ጎኑ ውስጥ አኖረውና በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪ መነሳትህን አመንኩ አለ። ጌታችንም ብታየኝ አመንክ፣ የሚመሰገንህ ሳያየኝ የሚያምነኝ ነው ብሎ መለሰለት። በትርጓሜው ወንጌልም እንዲህ ይላል፣ ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔርም ምስጋና ይሁን። በሐዋርያቶቹም ጸሎት፣ በተጋዳዮች ጻድቃንም፣ በድል አድራጊዎች ሰማዕታትም ጸሎት ይልቁንም በእመቤታችን አምላክን በወለደች በክብርት ቅድስት ድንግል ማርያም በአማላጅነቷ ይምረን ዘንድ ወደ እርሱን ለምን ለዘላለሙ አሜን። የአዳምና የሔዋን መታሰቢያ። በዚህችም ቀን የአባታችን አዳም የእናታችን ሔዋንን መታሰቢያቸው እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህን አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክልን አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚያሻውንም ሁሉ አከናውኖ እነሆ ከምድር መካከል ይኸውም ጎልጎታ ነው። አፈር አንስቶ በ3 ሰዓት እርሱን ፈጠረው። ከአራት ባህሪያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። በአርአያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ሁሉ ላይ ሾመው። ከዚህም በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሱ አመጣ። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና አንቀላፋ። ከጎኑም አንድ አጥንትን ነሳ፣ ቦታዋንም በሥጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ በአዳምም ፊት አኖራት። አዳምም ነቅቶ ይህች ከአጥንቴ አጥንት ከሥጋዬ ሥጋ ናት፣ ሚስት ትሁነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው፣ በኤዶም ገነትም አኖራቸው። እግዚአብሔርም አዳምንና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖረ። የበጎ ሥራ ጠላት ሰይጣን ግን ከማዕረጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ዕፀ በለስም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አሳደረባትና አሳሳታት። ያንን ዕፀ በለስንም ባየችው ጊዜ አማራት፣ በልታ ለባሏም አበላችው። ያን ጊዜ የብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸውን እንደሆኑ አውቀው በበለስ ቅጠል ኀፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ።
በእርሷና በሴቲቷ ዘር መካከል ጠላትነትን አጸና። በሔዋንም ላይ በጻዕር በጋዕር ውለጂ፣ ወልደሽም መመላለሻሽ ወደ ባልሽ ይሁን፣ እርሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነት ትመለሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምም በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቀንዓ፣ ሰሊሆት የሚባል ሽቱ ከሎሚ ውሃ ጋር አጠነ። አዳምም በኤዶም ገነት እንደተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሔዋንን በግብር አወቃት። ቃየልንም ከእህቱ ጋር ወለደችለት። ከእርሱም በኋላ አቤልን ከእህቱ ጋር ወለደችው። ቃየልና አቤልም አድገው አካለ መጠን ደረሱ። ወደ እግዚአብሔርም መስዋዕት ባቀረቡ ጊዜ ጌታ የአቤልን መስዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳምም በልጁ በአቤል ሞት እያዘነና እያለቀሰ 4 የዘመን ሱባኤ ኖረ። ከዚህም በኋላ ሴት ተወለደለት፣ በእርሱም መታሰቢያ ጸና። ከእርሱም በኋላ ብዙዎች ወንዶችንና ሴቶች ልጆችን ወለደ። እግዚአብሔርም ንስሐውንና ልቅሶውን አይቶ የድህነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅህ እወለዳለሁ፣ ሕፃንም ሆኜ በሜዳ ውስጥ እድሃለሁ፣ በመስቀሌና በሞቴ አድንሃለሁ አለው። አዳምም ከገነት በወጣ ጊዜ የወሰደውን ወርቅ ከርቤና ዕጣን ለልጁ ለሴት ሰጠው፣ እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህ ወርቁን ከርቤውንና ዕጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤት አኖረው። ወደ ኖኅም እስኪደርስ ከትውልድ ወደ ትውልድ ሲተላለፍ ኖረ። ከኖኅም የምስራቅ ሰዎች ወደ ሆኑ የጥበብ ሰዎች እስኪደርስ ተላለፈ። እርሱም ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር ልጅ እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሜንጦስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁን ሴትን ጠርቶ ከመሞቴ በፊት ልጆችህንና የልጅ ልጅህን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባውን በጉንጩ ላይ እየፈሰሰ ወጣ። ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከእሳቸው ስለ መለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፈንሃለች? ከዓይኖቻችንስ እንዴት ትሰወራለህ? አሉ። ከዚህም በኋላ አባታችን አዳም ሁሉን ልጆቹን ባረካቸው፣ መረቃቸው። ልጁን ሴትን እንዲህ አለው፣ ይህች ዓለም ድካምና ችግር የተመላች ናትና በእግዚአብሔር እየታመንክ እውነትን፣ ንጽሕናን ጠብቅ። ሰይጣን እንደሚያሳይህ ምትሃቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ሥጋዬን ወስዳችሁ ሰሊክ ሚአ በሚባል ሽቱ ገንዛችሁ በግምጃ ቤት አኑሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል። ከ8 ነፍስ በቀር የሚቀር የለም። ልጄ ሆይ ለወገኖችህ ቋሚ ሆነህ እግዚአብሔርን በመፍራት ጠብቃቸው። የእውነት መንገድንም ምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠብቃቸው። ልጆችህንና የልጅ ልጆችህን ከቃየል ልጆች ለያቸው። አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ሥራቸውና ወደ ጨዋታቸውም አይቅረቡ። ከዚህም በኋላ ወደ ልጁ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእርሳቸው ጋር አኖረው፣ ይጠብቁት ዘንድ አደራ አላቸው። እንዲህም አላቸው፣ የጥፋት ውሃ በመጣ ጊዜ ሥጋዬን ከወርቁ ከከርቤውና ከዕጣኑ ጋር ወደ መርከብ ያስገቡ፣ ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናት በኋላም ያችን አገር ይወሯታል። እኒህም ወርቅ ከርቤና ዕጣን ከብዙ ምርኮ ጋር ይወስዱትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል። ነገሥታትንም ይዘው መጥተው ይገብሩለታል። ወርቁ ስለ መንግሥቱ፣ ዕጣኑ ስለ ክህነቱ፣ ከርቤውም ማህየዊት ስለሆነች ሞቱ ነው። ለአባታችን አዳምም 930 ዓመት ሲሆን መላልኤልም 135 ዓመት ሲሆነው በተፈጠረባት ዓርብ በ9 ሰዓት አረፈ። ያረፈባትም ሰዓት ከገነት የወጣባት ናት። በዚያም ጊዜም የመላእክት ሰራዊት ከልጆቹ ጋር ተሰበሰቡ። መልካም አገናነዝም ገነዙት፣ በብዙ ሽቶዎችም መዓዛውን አጣፈጡ። ይህም በገነትና በደብረ ቅዱስ ያለ ነው። ሥጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኖሩ፣ የሚያበራ መብራትም አኖሩ። ከእርሱም ጋር ወርቁን ከርቤውንና ዕጣኑን አስቀመጡ። በአዳምና በሴት ቁልፍ ቆልፈው አተሙት። የጥፋት ውሃም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ሥጋ ሲያገለግሉ ኖሩ። ከዚህ በኋላ ኖህ በአምላክ ትእዛዝ ደብረ አራራት እስከሚደርሰው ከእርሱ ጋር የአባታችን የአዳምን ሥጋ በመርከብ ወሰደው። ከዚያም ሴምና መልከጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከጼዴቅም በዕጣንና በቁርባን ሲያገለግል ኖረ።
የእግዚአብሔርም ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነች ሞቱ ድኖ ወደ ቀደመው ርስቱ መለሰው። እርሱ ለከበሩ ደጋጎች ነቢያት ለተጋዳዮችም ሰማዕታትና ጻድቃን አባት ነውና፣ ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና። ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን የሔዋን የቀደሙ የሁሉም አባቶች በረከት በላያችን ለዘላለሙ ይደር አሜን። የልበ አምላክ ዳዊትና የጻድቁ ኖህ ልደት። በዚች ዕለት ኖህ ተወለደ። የሰለሞን አባት ንጉሥ ዳዊትም በዚች ዕለት ተወለደ። በረከታቸውም ከእኛ ጋር ለዘላለሙ ትኖር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 6 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ